15 ቢሊዮን ብርና 23000 ዶላር ከመንግስት ካዝና ያለ አግባብ ክፍያ ተከፍሎ እንዲመለስ የታዘዙ ቢሆንም እስካሁን ድረስ አልመለሱም ይለናል የፌደራል ዋና ኦዲተር። ተጠይቀው የመለሱት 6.6 ቢሊዮን ብር ብቻ ሲሆን 15 ቢሊዮን አልመለሱም። የፌደራል ዋና ኦዲተር ተግባርና ኃላፊነቱ ኦዲት መስራት፣ ሪፖርቶችን ማውጣት፣ ማሳወቅ፣ የማስመለስ ወይም ደግሞ የመክሰስ ከሱ ፍርድ ቤት የመከራከር የሌላ አካል ነው። እነዚህ አካላት እንግዲህ አንመልስም ብለዋል። ቀጣዩ ምን እንደሚሆን እግዚአብሔር ይወቅ። ዛሬም የሰው ንግግር ወደ ጎን በመጣል ገንዘባችሁን የምትበትኑ እባካችሁ በተደጋጋሚ ቪዲዮ እየሰራን ነው። በተለያዩ አካባቢዎች የማጭበርበር ድርጊት የሚፈጽሙ አካላት አሉ። በተለይ ቲክታክ ላይ እጅግ ብዙ አጭበርባሪዎች አሉ። መኪናን በዚህ ዋጋ እንሸጥላችኋለን፣ መኪናን በዚህ ዋጋ እያሉ ብዙዎችን ቀብድ አስገቡ ይሉና ገንዘባቸውን የሚበሉ ብዙዎች ናቸው። በትላንት ማሽተም እንግዲህ ሁለት መረጃዎችን ስላየሁ ነው። ሁለት ሰዎች ሶማሌ ደጋሃቡር በሚባለው አካባቢ ሙሉ ዶክሜንቱን ካሳያቸው በኋላ አምነዋል። ልክ እንዳመኑ 100 ሺህ ብር አስገቡ። ተመልከቱ። 100 ሺህ ብሩን ካስገቡ በኋላ ግን ስልካቸውን ብሎክ አደረጉባቸው። ስለዚህ እስከ መቼ ነው እናንተ እየተታለላችሁ የምትቀጥሉት? እባካችሁ እሰቡ። እንዲህ አይነት መረጃን አትመልከቱ። በቃ ውሸት ነው ስትባሉ አሰሙም። ከ6 ከ7 በላይ ቪዲዮ ሰርቻለሁ እኔ ራሱ ማለት ነው። ብዙዎችም ሰርተዋል። ስለዚህ እንደ ሌሎቹ እናንተም አትሸወዱ። ሲጀመር አነስተኛ ዋጋ የተጠራ መኪና 100% ውሸት ነው የሚለውን አሳምኑት። እውነት እንኳን ቢሆን ብያችኋለሁ። በነገራችን ላይ ብዙ ጊዜ የኤሌክትሪክ መኪና የሆነ ግጭት ሲፈጠር ቶሎ እሳት ለመቀጣጠል በጣም ይፈጥናል የሚሉ ብዙ ቪዲዮዎችን ከዚህ በፊት አይተናል። ለመሆኑ ከኤሌክትሪክ መኪናና ከነዳጅ መኪና ለመቀጣጠል የትኛው ይቀድማል የሚለውን ትንሽ አስተያየት ለመስጠት ያክል ነው። የኤሌክትሪክ መኪና እንደምታውቁት አንድ ባትሪ ብቻ ነው ለመቀጣጠል ያለው አማራጭ። ነገር ግን ያ ባትሪ እንዲህ አይነት ሁኔታ ሲፈጠር፣ አደጋ ሲፈጠር መጀመሪያ ላይ ባትሪው ያንን አደጋ ከመቀጣጠሉ ራሱን አምቆ እንዲያስይዝ የሚያስችል ቴክኖሎጂ በውስጡ አለው። በጣም ከተጎዳ ካልሆነ በስተቀር ለመቀጣጠል አይጣደፍም የኤሌክትሪክ መኪና። ነገር ግን የነዳጅ መኪና ተመልከቱት፣ ነዳጅ አለው። እንዲሁም አቀጣጣይ ሆዞች አሉ፣ ነዳጅ የሚያስተላልፉ ማለት ነው። እነሱ ሁሉ ስትመለከቷቸው አደጋ ሲፈጠር ቀድሞ እሳት ለመፍጠር የነዳጅ መኪና ከኤሌክትሪኩ መኪና ትንሽ ከፍ ይላል ማለት ነው። እናንተስ ከሁለቱ የትኛው ለአደጋ ለመቀጣጠል ይፈጥናል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለ ማርኮን የመኪና መሸጫ ሰሞኑን እንግዲህ 10% ቅድመ ክፍያ የመኪና ባለቤት አደርጋለሁ ስላለው የተለያዩ ቪዲዮዎችን እየተመለከትን ነው። እናንተም እኔን እየጠየቃችሁኝ ነው። በነገራችን ላይ እዚህ ላይ ማወቅ የሚገባችሁ ነገር አንድ ነገር አለ። መኪና በባንክ ብድር የሚለውን ብዙ ጊዜ ከዚህ በፊት ስነግራችሁ ነበረ። አሁንም በልበ ሙሉነት ነው የምነግራችሁ። መኪና በዚህ ፐርሰንት ቅድመ ክፍያ የሚለው ነገር ከጀርባው ያለው ወለዱ እጅግ በጣም ከባድ ነው። ስለዚህ መኪና በባንክ ብድር የሚለውን ነገር ከአይምሯችሁ ፈቃችሁ አውጡት። ብዙዎች ለኪሳራ የተዳረጉበትና እጅግ በጣም ምን ነው ባልሰራሁት ብለው የተቆጩበት ነገር ነው። ስለዚህ መኪና በብድር ከምትገዙ እመኑኝ ተኝታችሁ ብትሉ ይሻላችኋል። ስለ ማርኮን ስንመለስ ማርኮን ላይ የቀረበበት የባንክ አማራጭ እጅግ ብዙ የሚከፈሉ ነገሮች አሉ። ያ ማለት ዋጋው ከ4 ሚሊዮን 600 ሺህ በላይ ይሄዳል ማለት ነው። ይህ ደግሞ ለከፋ ስቃይና እንግልት ነው የሚዳረጋቸው። በተለይ የባንክ ብድር መኪና የምትገዙ ሰዎች የሁሉንም አጠቃላይ ክፍያውን ማወቅ ይገባችኋል። ይህንን ክፍያ ሳታውቁ ገብታችሁ በኋላ ጥርስ መምጠት አያዋጣችሁም። ስለዚህ መኪና በባንክ የሚባለውን ነገር ከጭንቅላታችሁ ፍቃችሁ አውጡት። ባጃጅ የምትገዙ ሰዎች ግን ብዬ የሰራሁላችሁ ቪዲዮ ላይ ብዙዎቻችሁ በባጃጅ ትርፍ እንደሌለ መስክራችኋል። ነገር ግን ግማሾቻችሁ ደግሞ በጣም የተናደዳችሁ አላችሁ። ምናልባት ሻጮች ትሆናላችሁ።
ሻጮች ከዚህ በፊት አንድ ጥያቄ አቅርቤላችሁ ነበር። በተለይ የኤሌክትሪክ ባጃጁ ብዙዎች እየተሰቃዩ የሚገኝበት ነገር ቢኖር ከታች የዲናሞ ከቨር የሚባል ነገር የለውም። ያ ማለት አዲስ ባጃጅ ተሰርቶ ተገዝቶ የኤሌክትሪክ ባጃጁን ትንሽ ውሃ ከነካው ዲናሞ እየተቃጠለ ነው። ይህንን ነገር ለካምፓኒው ሪፖርት አድርጋችሁ እንዲያሰራውና ከቨር እንዲያደርግለት ጥያቄ አቅርቤ ምላሽ አልሰጣችሁም። ታዲያ ዛሬ ለምንድነው የምንተንጫንጩት? እውነት እናንተ ለህዝብ የምታስቡ ከሆነ እንዲህ አይነት ጥያቄዎችን ወዲያው ተቀብላችሁ ለካምፓኒ ማቅረብ ይኖርባችኋል። ካምፓኒው ጋር ጥያቄ አቅርበናል ምላሽ እየጠበቅን ነው ብላችሁ ደግሞ መታችሁ ንገሩን። ምን ችግር አለው? ምክንያቱም ወንድሞቻችሁ ወገኖቻችሁ ናቸው። ቤቱን ሸጦ አንድ ሰው የኤሌክትሪክ ባጃጅ ገዝቶ በአንድ ቀን ውስጥ ቢቃጠልበት ምን ትላላችሁ? አታዝኑ? እንደ ሰው ማለት ነው። ስለዚህ ከመንጫጫታችሁ በፊት ምንድነው መደረግ ያለበት? በዛ ላይ የባጃጅ ዋጋ አሁን ላይ ታውቁታላችሁ፣ በጣም የተጋነነ ሆኗል። ምናልባት መግባት ስለታገደ ልትሉ ትችላላችሁ። ነገር ግን በዚህ ልክ እንዴት ሊጋነን ቻለ? በዛ ላይ ደግሞ እዚህ አዲስ አበባና የተለያዩ ሌላ ቦታዎች ያለበት የዋጋ መረጃ የየቅል ነው። ይህ መሆን የለበትም። ስለዚህ አሁንም ቢሆን የኤሌክትሪክ ባጃጅ የምታስመጡ አስመጪዎች የዲናሞን ጉዳይ ሃይ የሚል ባለቤት ሊኖርበት ይገባል። ጥያቄ አቅርቡ። ጥያቄውን ጠይቀናል ምላሽ እየጠበቅን ነው ብላችሁ ኮሜንት ላይ አሳውቁን። ባለፈው አንድ ቪዲዮ በሰራሁላችሁ ማለትም የጨረታ ማስታወቂያን በተመለከተ የመኪና ጨረታ እጅግ በጣም አዋጭና ትርፋማ የሚያደርጋችሁ ነገር ነው። ታዲያ ያንን ጨረታ አቅርብልን ብላችሁኛል። እኔ ጨረታ ላቀርብላችሁ አይደለም መረጃን እየሰጠኋችሁ። ነገር ግን እዚህ ቲክቶክ ፕላትፎርም ላይ እጅግ ብዙዎች የጨረታ ማስታወቂያዎችን የሚያካሂዱና የሚናገሩ ልጆች አሉ። እነሱን እየተከታተላችሁ እግር በእግር እየተከታተላችሁ የጨረታ ማስታወቂያን ተካፋይ ሁኑ። በአሁን ሰዓት ጨረታ እጅግ በጣም አዋጭና ትርፋማ የሚያደርግ ነው። የሚገርመው ነገር አንድ መኪና 90 ሺህ ብር ከ90 ሺህ ብር ጀምሮ ይገባል ጨረታ ላይ ማለት ነው። ቢያንስ እናንተ ደግሞ 200 ምናምን ሺህ ብር እስከ 300 ሺህ ብር አረ አልፎም ተርፎም 1 ሚሊዮንም ብታወጡበት ራሱ ማለት ነው ቢያንስ እንኳን እስከ 300 እና 400 ሺህ ብር ካገኛችሁበት ምን ትፈልጋላችሁ? የሰው ልጅ እኮ ትርፉን ነው ማየት ያለበት። ይህን ያክል አውጥቻለሁኝ ይህን ያክል ትርፍ ምን ያክል ያስገኘኛል? ያንን ካልኩሌት ካደረገ በኋላ በሚገባ ካተረፋችሁ እየተከታተላችሁ እግር በእግር ማባረር ይኖርባችኋል። እናንተስ ምን ይሰማችኋል? ህዝቡ በቤት እጦት እየተቸገረ በሚገኝበት በዚህ ሰዓት አመራሩ ሰፋፊ ቦታዎች ላይ ቪላ ቤቶችን መገንባቱ አግባብ አይደለም ሲሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እየተናገሩ ይገኛሉ። ከንቲባዋ እንደተናገሩት ከሆነ በአዲስ አበባ የሚገኙ ነዋሪዎች በከፍተኛ ሁኔታ የቤት እጦት እየተቸገሩ ባሉበት በዚህ ሁኔታ ላይ አመራሮች ሰፋፊ ቦታዎች ላይ ቪላ ቤቶችን መገንባታቸው አግባብ እንዳልሆነ ነው አጽንኦት ሰጥተው እየተናገሩ የሚገኙት። ከንቲባዋ እንደተናገሩት ከሆነ እንግዲህ ይህንን ጨምሮ የተለያዩ ጉዳዮች ላይ እንግዲህ ሰፊ የሆኑ ማብራሪያዎች እንዲሁም ደግሞ ጥያቄዎችን ያነሱት ከንቲባዋም እንግዲህ በአመራሮች ላይ ይህንን ነገር ተናግረዋል። እስኪ እናንተ በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ስደተኞች እንኳን አደረሳችሁ። ስደተኛ ቤተሰብ፣ ጓደኛ፣ ዘመድ አላችሁ? እንግዲያውስ ይህንን ቪዲዮ ለነሱ ሼር አድርጉላቸው። የዛሬው ቀን የነሱ ነው። በዓለም አቀፍ ደረጃ የስደተኞች ወይም ደግሞ የሪፊውጅ ቀን በዓለም አቀፍ ደረጃ እየተከበረ ይገኛል። ይህ ቀንም እንግዲህ በተባበሩት መንግስታት ድርጅት የሚደገፍ እንዲሁም ደግሞ የተባበሩት መንግስታት ድርጅት የሰየመው ቀን ሲሆን በሚሊዮኖች የሚቆጠሩ ስደተኞች ሀገራቸውን፣ ቤታቸውን፣ ቀያቸውና ቤተሰቦቻቸውን ጥለው ይሰደዳሉ። የእነሱን ድፍረት፣ ጥንካሬ እንዲሁም ደግሞ ጽናት ለማሰብና እነሱን ለማድነቅና ለመደገፍ ታስቦ የሚከበር ቀን እንደሆነ ነው ይፋ እየተደረገ የሚገኘው። ስደተኞችም እንግዲህ የተለያዩ መከራዎችና ስቃዮችን እንዲሁም ግፎችን ተቋቁሞ በተለያዩ ሀገሮች ላይ ስደታቸውን ያደርጋሉ። እንዲሁም ደግሞ በተለያዩ ሀገሮች ላይ ይኖራሉ። እነሱን ለማክበር እንዲሁም ደግሞ ለእነሱ እውቅና ለመስጠት ታስቦ ይህ ቀን በዓለም አቀፍ ደረጃ እየተከበረ ይገኛል። በሚሊዮኖች የሚቆጠሩ ስደተኞችም ይህንን ቀን እንደሚያከብሩት ነው እየተነገረ የሚገኘው። በስደት ላይ ለሚገኙ ወዳጅ ዘመዶቻችሁ እንዲሁም ደግሞ ተሰደው በሰው ሀገር እየኖሩ ለሚገኙ ወዳጆቻችሁና ቤተሰቦቻችሁ ይህንን ቪዲዮ ሼር ማድረጋችሁን አትርሱ። እንኳን አደረሳችሁ በሏቸው፣ ሼር አድርጉላቸው፣ እንዲሁም ሜንሽን አድርጓቸው። እንኳን አደረሳችሁ ማለት እፈልጋለሁ። በአፍሪካ ፖለቲካ ውስጥ በፍጹም ያልተጠበቀና መላውን አህጉር ያስደመመ እጅግ አስገራሚ ሰበር ዜና ተሰምቷል። ያቀዱትን ሀገራዊ ግብ ማሳካት ባለመቻላቸው ብቻ አንድ የአፍሪካ ጠቅላይ ሚኒስትር ከነሙሉ ካቢኔያቸው በጅምላ ስልጣናቸውን ለቀዋል። ክስተቱ የተሰማው ከኢኳቶሪያል ጊኒ ሲሆን የሀገሪቱ ጠቅላይ ሚኒስትር ማኑኤል ኦሳ ከመላው የሚኒስትሮች ካቢኔ አባላት ጋር በመሆን የመልቀቂያ
ደብዳቤያቸውን አቅርበዋል። የሀገሪቱ ምክትል ፕሬዝዳንት እንዳስታወቁት መንግስት ስልጣን የለቀቀው ካቢኔው እንዲያሳካ ከተቀመጡለት ሀገራዊ ግቦች ውስጥ ማሳካት የቻለው 10 በመቶውን ብቻ በመሆኑ ነው። ስራን በአግባቡ ባለማሳካት እንዲህ ስልጣን መልቀቅ በአፍሪካ ፖለቲካ ውስጥ ምን አይነት አዲስ ምዕራፍ ይከፍታል ትላላችሁ? ሌሎች የአፍሪካ ሀገራትስ ከዚህ ምን ሊማሩ ይገባል? ሐሳባችሁን አስቀምጡልኝ።